ከየትም አናገኝም። በእግዚአብሔር ቤት ደስ እንደምንሰኝ የትም ልንሰኝ ስለማንችል ልባል የሚገባ ነው። እንኳን ደስ አላችሁ። ምክንያቱም እንዳንመጣ የሚከለክል ብዙ የጠላት ፍላጎት አለ። ስንመጣ የምናገኘው ስለሚያውቅ ማለት ነው። ስለነበሩት ፕሮግራም እግዚአብሔር ይባረክ። አሁን ቀጥታ እግዚአብሔርን ቃል እንሰማለን። አጭር ጸሎት እንጸልይ እስኪ። ልዑል አባት እናመሰግናለን ስለሰጣን ግሩም መንፈስ በጌታ በኢየሱስ ስም ክብር ሁሉ ላንተ ይሁን። አሁን የምትናገረን አንተ ነህ፣ የምንሰማ ደግሞ እኛ ልጆች ነን። በአባትና በልጅ መካከል እንዳለ ግንኙነት አቤቱ መረዳትና መነካካት የፍቅር የሆነ መሳሳብ ከእግዚአብሔር ጋር የመነካካት አቅም እንዲሆንልን እጸልያለሁ። አንተም ስትናገረን በፍቅር ድምፅ በሕያውነቴ ነው። እኛም ሕያዋን ሆነን በፊት ያለንና ዛሬ በጌታ በኢየሱስ ስም ካፌ የሚወጣው ቃል አንዳች ሳያደርግ ስለማይመለስ አመሰግናለሁ። በጌታ በኢየሱስ ስም መነቀል ያለበትን ከነፍስ ከስጋ ከነፍስ መንፈሳችን ላይ መለኮታዊ ኃይል አልፎ ይንቀለው። ቃልህን በሚከተሉ ምልክቶች እንድታጸና፣ በፈውስ እንድታጸና፣ በበረከት እንድታጸና፣ በደስታ እንድታጸና፣ በመንፈስ ቅዱስ ኃይል መውረድ እንድታጸና ሁሉን ለታመኑ እጆች አሳልፈ ሰጠው። ባሪያንም ይህንንም ታላቅ ጉባኤ በብዙ ደስታ ባርክ። በፊትህ ነንና አትለፈን። የእግዚአብሔር ልዕልና በዚህ ጉባኤ ይንቀሳቀስ። የውስጥ መነቃቃት ይፈጠርልን። አቤቱ መነካካት ይሆንልን። ጌታ ሆይ ስለሰማን ሁሌም ስለምትሰበን በጌታ በኢየሱስ ስም ተባረክ። አሜን አሜን። እሺ ሁላችንም የዘፍጥረት ኦሪት ዘፍጥረት ላይ ምዕራፍ 12ን እናወጣለን በመጽሐፍ ቅዱስ። ወንድማችን ሳሚ ለተወሰኑት ወራቶች አላገኘነውም፣ ራቅ ብሎ ነበረ። ዛሬ ጌታ ረድቶት ብቅ ብለዋል፣ መጥተዋል። እንኳን በሰላም መጣ ሳሚ። ዌልካም ማለት እስኪ አንዴ እንኳን ጌታ ረዳ ዌልካም ከብቶ እስኪ ባርከው። ተባረክ። ተወደደ ወንድም ነው። እንግዲህ እዚህ ቸርች ከተጀመረ ጊዜ ጀምሮ እየመጣ ነው ያለው። አጋጣሚ በስልክ አልተገናኘንም። አካባቢ ሌላ ጋር ሄድ እንዳለ ሰምቻለሁ፣ ግን ዛሬ ደግሞ መሀላችን ስለተገኘ ደስ ብሎናል። ሌሎቻችሁም እንደው እንኳን በሰላም መጣችሁ። እግዚአብሔር ደግሞ በዚህ ቃል ይናገረናል፣ እናውጣለን። ዛሬ ሳምንት ወይ ቀጣዩ ቀን በደንብ እናስመርቃለን። ዛሬ እዚህ አካባቢ ያለው ሳውንድ ሲስተም ወደ ኋላ ሄዷል። ይህንን ደግሞ መልካም ስራ የሰራ ቤተሰብ አለ። እሱን ቀጣዩ ቀን ብዙ ወጪ አውጥቶ ስራውን የሰራ ፋሚሊ አለ። ለእግዚአብሔር ቤት ክፍተትን የሚሞሉ እጆችን ያበዛ ጌታ ይባረክ እና እሱም በቀኑ እንባረካለን። ከፊት ስታጡ ምን ወሰደው እንዳትሉ ብዬ ነው። በቀኑ ተዘጋጅታችሁ ነው ለመመረቅ ማለት ነው። አሁን ግን ስሙን አልጠቅስም ትቻለሁ። እሺ እናም ባንድ ላይ ዘፍጥረት ምዕራፍ 12 ቁጥር 1 እግዚአብሔርም አብርሃምን አለው ከአገሪ ከዘመዶችህም ከአባቴም ቤት ተለይተ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስሜንም አከብራለሁ፣ ለበረከትም ሁን። የሚባርክሁን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከከራን በወጣ ጊዜ የ75 ዓመት ሰው ነበር እያለ ይቀጥላል። ይህን ቃል እግዚአብሔር ዛሬ አብረን እንድንካፈል ወደ ልቤ ስላመጣ ነው። ርዕስ ለምትጽፉት ልዩነት ይሆናል። ርዕሱ አሜን ያስብላል። ደግመዋለሁ፣ ልዩነት ይሆናል። ደግመዋለሁ፣ አሁንም ምን ይሆናል? አሁን ስለሰማችሁ እናንተ በሉት እስኪ ድገም በሉ አንዴ እስኪ ልዩነት ይሆናል በሉ እስኪ አንዴ። ልዩነትን የሚያደርግ እግዚአብሔር ነው አብርሃምን የተገናኘው። ሰው ከሰው በምንም አይለይ። ሰው ከሰው የሚለየው ነገር የተገናኘው
ከማን ጋር ዋለ? ምንን ሰማ? ማን ጠራው? ማን አቤት አለ? የት ዋለ? ወዴት ሄደ የሚባለው ነገር ነው። ምክንያቱም በብዙ ነገሮች ጋር ከብዙ ሰዎች ጋር ሰዎች ሊገናኙ ይችላሉ። ሀገር ሊቀይሩ ይችላሉ። ልብስ ሊቀይሩ ይችላሉ። ብዙ ነገር ልናደርግ እንችላለን። እንደ ማንኛውም ሰው የደረሰበትን ደርሷል ይባላል አይደል? ሰው እንዳገባ ገብቷል። ሰው እንደወለደ ወለደ። ብዙዎችም ደግሞ የሚያስቡት ሰው የደረሰበትን ሊድረስ ያላገባ እንደ ሰው ሁሉም ሰው የደረሰበትን ነው። ልዩነቱ በምድር ላይ በብዙም አይኖርም። ማንም ያደረገውን ነው የሆን ነው። ያገባው ማንም እንዳገባ ነው። እግዚአብሔር ዕድሜ ሲሰጥ እናገባለን ከእሱ ፈቃድም ጋር ሆነው። በምድር ላይ አንድ ግን ሰው ማድረግ የማይችለው ነገር አለ። ሰውን ልዩ የሚያደርገው ከእግዚአብሔር ጋር መገናኘት ነው። ሰው ሁሉ እግዚአብሔር አይገናኝም ማለት እግዚአብሔር ለሰው ሁሉ አይገለጥም። ስፔሻል እሱ ነው። አንድ ሰው በተለይ ለህይወቱ ላይ እግዚአብሔር የመገረምና የመደነቅ ህይወት የሚያደርገው ሰው ምን ሰው ነው ካላችሁት፣ እግዚአብሔር የተገለጠለት እንደ ቀላል የምናየው አይደለም። ይሄ መጽሐፍ ቅዱስ እስካሁን ድረስ ያሉ ብዙ የእግዚአብሔር ሰዎች በምድር ላይ ልዩነታቸውን ሲናገር መጽሐፍ ቅዱስ ቅዱሳን ሰዎች ብሏቸው ነው የሚጠራው። ሰው በራሱ እንዴት ይቀደሳል? ሰው እንዴት በረከሰች ምድር ላይ ሊቀደስ ይችላል? ቅዱስ ሆኖ ሲገናኝ። የተገናኘው እግዚአብሔርን ሲገናኝ የእግዚአብሔር ቅድስና ይጋባበታል ማለት ነው። ስለዚህ በዚህ ቦታ ላይ አብረን የምንካፈለው አብርሃምን እግዚአብሔር ተናገረው። ገና ሲጀምር እግዚአብሔርን አብርሃምን አለው ብሎ ነው የሚጀምረው። እግዚአብሔር አብርሃምን በንግግር ነው የተገናኘው። ተናገረው እግዚአብሔር፣ ተገለጠለት እግዚአብሔር፣ አወራው እግዚአብሔር። ከዛ በፊትስ አብርሃም የሚያወራው ከማን ጋር ነው? አብርሃም አያቶቹ እነ ታራ እነ ኡር ከለዳውያን ላይ ከዛም በፊት የነበሩ ሰዎች እንደሚኖሩ የኖረ ሰው ነው። እድሜውንም አስቀምጠዋል። የዛን ቀን 75 ዓመቱ ነበር። እስከዛ ጊዜ አብርሃም እንደ ቤተሰቡ እንደ አጎቶቹ እንደ አክስቶቹ ነው የነበረው። ከዛ ቀን በኋላ አብርሃም is different፣ ልዩ ሰው ነው። በተለየ ሁኔታ አንድ ለየት ያለ አምላክ ሰምተዋል። የአብርሃም አማልክት ወይም የአብርሃም አባቶች አማልክት ጨረቃ ከዋክብት ቆጣሪዎች እንደነበረ፣ በዛ ምድር ላይ የነበሩ ሰዎች ባዕድ ወይም ጣዖት አምላኮች እንደነበረ ታሪክ ይናገራል። ከዚህ ወደ ላይ ከፍ አድርጋችሁ ስትነቡ ይህን ነው የምታዩት። ምክንያቱም እግዚአብሔር አይገለጥላቸውም ነበረ። እግዚአብሔር ለአብርሃም በተገለጠበት ቀን ብቻውን በምድር ላይ ዓለም ላይ ብቻውን እግዚአብሔር እንደሰማ ሰው ነበር። በዛ ጊዜ እጅግ ብዙ ሰዎች መካከል ላይ እግዚአብሔር ለአብርሃም ብቻ ተገለጠ። አይገርም? እግዚአብሔር ማንንም አብርሃም ጾም ጸሎት ጋር አልዋለም፣ ምንም አላደረገም። እግዚአብሔር ግን ለአብርሃም ሊገለጥ ወደደ። የአብርሃም መልካም ስራ፣ የአብርሃም ቅድስና፣ የአብርሃም ንጽህና፣ የአብርሃም ልዩነት አይደለም። አብርሃምን ሊለየው እግዚአብሔር ተገለጠ። እግዚአብሔር ከተገለጠ በኋላ ነው የኛ ህይወት ልዩነት ያመጣ። አጠገባችሁ ያለው ሰው ከጨለማ ወደሚደነቅ ብርሃን ወጣል ተባባሉ እስኪ አንዴ። የተገለጠ ነው ልዩነት ያመጣው ተባባሉ እስኪ አንዴ። እግዚአብሔር ከተገለጠ ጊዜ በኋላ በእኛ ህይወት ምን ሆነ? ልዩነት ሆነ። በህይወታችን ውስጥ ልዩነት የመጣው ቀድሞ የነበረ አይደለም። እግዚአብሔርን እስከምንገናኝ ድረስ የነበረን ህይወት አንድ ሌላ ነው። አሁን ከእግዚአብሔር ጋር ስንገናኝ ግን ሌላ ህይወት መጥቷል ማለት ነው። አብርሃምን እግዚአብሔር ከተገናኘው በኋላ አብርሃምን እግዚአብሔር እንዲህ ብሎት ነው የተናገረው። 3 ዋና ነጥቦችን ተናገረ። እግዚአብሔር ከአብርሃም ጋር ኑሮን ለመቀጠል አብርሃም ከእግዚአብሔር ጋር እንዲቀጥል መደበኛ 3 ነገሮችን ነው የጠየቀው። አንደኛ ከአገርህ ነው ያለው። ሁለተኛ ከዘመዶች ነው ያለው። ሶስተኛ ከአባት ቤት ነው ያለው። ለምን አስፈለገ ካላችሁት በዚህ ቤት ለዓመታት ለዘመናት ያልተቋረጠ የሚመለክ አለ። እግዚአብሔር ጋር ማች የማያደርግ ለእግዚአብሔር ድምፅ የማይመች እግዚአብሔር የሌለበት የዲያብሎስ የጨለማ ድምፆች አሉ። ብዙ ህዝብ አለ፣ ብዙ ጉባኤ አለ፣ ዘር ማንዘር አለ፣ ሲመለክ ሲሰገድ የቆየ የሆነ አማልክት አለ። እግዚአብሔር ብቻውን ፈለገ። ሃሌሉያ! የአብርሃም አምላክ ተብሎ ሊጠራ የእግዚአብሔር ፕሬዘንስ ስፍራ ይፈልጋል። ዘንድሮ እግዚአብሔር የልዩነትን ክብር በእኛ ላይ ያመጣዋል። ዞር ብላችሁ አይታችሁ ለይቶ ይገለጥብሃል በለው ባካችሁ አለ። የእግዚአብሔር ክብር ሲመጣ ምን ይሆናል? ልዩነት ይሆናል።
እግዚአብሔር ቃል ሲናገር እግዚአብሔር ቅዱስ ነው ይለዋል አይደል? እግዚአብሔር ቅዱስ ስለሆነ ክብሩን ለማንም አሳልፎ አይሰጥም። እግዚአብሔር ጨለማው ብርሃን ነው ብሎ አስመስሎ አያልፍም። እግዚአብሔር በልዩነት ለገለ ስለሚፈልግ ሰዎችን ተገናኝቶ ለልዩነት ይመርጣቸዋል። ስለዚህ የእግዚአብሔር ጥሪ ለሰው ልጆች ሲመጣ አቤት ማለት ግን እሱ ደግሞ የተለየ ነገር ነው። ለእግዚአብሔር ምላሽ ሁሉ ሰው አይሰጥም። ለእግዚአብሔር ድምፅ ሁሉ ሰው ምላሽ አይሰጥም። አብርሃም ግን ሰጠ። እግዚአብሔር ይመስገን። ቶሎ ብለን ትንሽ ሀሳቦችን ስለማውራ ቀስ ብዬ ልሂድ። ትንቢተ ኢሳይያስ ምዕራፍ 51 ላይ አንድ ቃል አለ። ትንቢተ ኢሳይያስ ምዕራፍ 51 ላይ ስለዚህ አንድ ትንሽ መብራሪያ አለ። ኢሳይያስ ምዕራፍ 51 ቁጥር 1 እና 2 በገጽ ለምትፈልጉት ብሉይ ኪዳን 5:62 ላይ እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረክሁትም፣ አበዛሁት ይላል። አንድ ብቻውን ሳለ ምን አደረኩት? ጠራሁት። አንድ ብቻውን ጠራሁት። ከዛስ ባረኩት። ቀጥሎስ አበዛሁት። ልዩነት በሚደረግበት ሰዓት በጣም የማይጠበቁ ለውጦች መምጣት ይጀምራል። የእግዚአብሔር ክብር ባለበት መንደር ላይ አናሳነት አይኖርም። እግዚአብሔር ካለ አንዱ ለሺህ ይሆናል። ዞር ብላችሁ እግዚአብሔር ያከብድሃል ተባባሉ ባካችሁ። አለ እግዚአብሔር ያበዛሃል በሉ እስኪ ባካችሁ። እግዚአብሔር እስራኤልን እንዲህ ነው አለው፣ ተመልከቱ አለ። ወጭ ሩቂዩ አብርሃምን ተመልከቱ፣ ጉድጓዱን ተመልከቱ፣ የተቆፈራችሁበትን ቦታ ተመልከቱ። የወጣችሁበት ቦታ አለ። አብርሃምን እዩ፣ ሳራንም ተመልከቱ። እግዚአብሔር እኔ ብቻውን ጠርቼ ነው ምድር ላይ እስራኤልን እንደ አሸዋ ያደረኩት። ስለዚህ ዛሬ ላይ ጽድቅ የምትከተሉ ሆይ እግዚአብሔር እንደምትወሹ ለልዩነት የምትጸልዩ እግዚአብሔር ከኔ ጋር ይሁን የምትሉ ይቻላል። ጨቆላቸው እስከ ይቻላል ብሎ ባካቸዋል። ጽድቅ እየፈለጉ አቅቷቸዋል። ይኸውልህ ኃጢአትን የሚወድ ማንም ሰው የለም። ከሰይጣን ጋር መኖር የሚፈልግ ሰው የለም። መንፈሳዊ ዓለም ተበርቶለት እግዚአብሔር ተገልጦለት መኖር የማይፈልግ ሰው የለም። ግን ይመጣና ስጋችን ውስጥ ጠላት እንዲላል አይሆንም፣ ለአንተ አልተሰጠም። እነ አብርሃም ናቸው፣ እነ ይስሐቅ ናቸው፣ የቀደሙቱ ናቸው። ሐዋርያት ብቻ ነው የሚችሉት። አንተ ነጋዴ ስለሆንክ፣ አንተ ሳውዝ አፍሪካ ስላለ፣ አንተ አበሻ ስለሆንክ፣ አንተ አፍሪካዊ ስለሆንክ ብቻ የማይመጣ ድምፅ የለም። ከሰማችሁ ብዙ ነው የሚመጣው። ግን ምንድን ነው ብሎ እዚህ ጋር ጽድቅን የምትራቡ ራባላችሁ፣ አልጠገባችሁም፣ ትራባላችሁ፣ ግን ግባብ አድርጋችኋል። የሆነ እንደማይሆን አስባችኋል። መጽደቅ ወይም ደግሞ የቅድስና የእግዚአብሔር ክብር በዚህ አፈር ውስጥ በዚህ አቃተኛ ማንነት እንደማታዩ ምኞት ብቻ ሆኖባችሁ እንዳይቀር ላመላከታችኋል። ወዴት ልውሰዳችኋል? አብርሃምን፣ ሳራን ተመልከቱ። የእነሱ ምንጭ ናችሁ። ከእነሱ ተቀድታችሁ ነው የመጣችሁት። እነሱ እንዴት አረኳለ? ጠራው። ብቻውን ሳለ ጠራሁት አለ። ዓለም በሙሉ ጣዖት በሚያመልክበት ዘመን እሱ ብቻውን ነው የጠራሁት አለ። ሰው ሁሉ እኔን በማይሰማበት ዘመን እሱ ብቻ ነው እኔን ይሰማኛል። ሰው ሁሉ እኔን በማይከተል ዘመን ብቻውን ነው የተከተለው አለ። አብርሃም ብቻውን አገር ነበር፣ ብቻውን ቸርች ነበር። እየሰማችሁ ነው? አጠገባችሁ ያለ አሁን አጠገባችሁ ያለው ሰው እያተባባል ነው አይደል? አብርሃም አጠገቡ ላይ ሰው የለም። ብትኖር ማን ነው አለች? ሳራ። እግዚአብሔር ብቻውን ነው የጠራው። እሱ ነው ትንሽ ፈርቶ ሎጥን ጭምር ይዞ ይወጣ። አባቱንም ታራንም ይዞ ወጥቷል። አርጅቶ ስለነበረ መንገድ ላይ ሞተበት። ለምን? ብቸኝነት ከባድ ነው። እግዚአብሔር አውርቶታል፣ ግን ታራም ይዞ ወጣ። ትንሽ ሄዶ
ቀበረና አሁንም መንጎዞ ስላልጨረሳት ትቶት ሄደ። ያረጀ ሰው ይዞ ነው። ሳራና እሱ ነው የቀሩት። ሎጥም የተወሰነ ሄደዋል። ሎጥም አብሮ ሲሄድ አልተመቸውም። በአንድ ምዕራፍ መካከል ሎጥ ተለየው ይላል። እስኪ አሜን በሉ እባካችሁ። ሎጥ ከተለየው በኋላ እግዚአብሔር እንደገና ተገለጠ ይላል። ዘንድሮ ብቻውን ያገኛል። እስኪ አሜን በሉ እባካችሁ። ብርድ ብርድ የሚሰማን ሰዎች ካለን እግዚአብሔር ብቻውን ያገኛል። ዘፍጥረት ምዕራፍ 13 ክፍል እባካችሁ እዛው ሃሌሉያ። የሆነ ነገር ተነክቶ እንዳይሆን ሃሌሉያ። ዘፍጥረት ሃሌሉያ ኦሪት ዘፍጥረት ምዕራፍ 13 ቁጥር 14 ሎጥም ከተለየው በኋላ እግዚአብሔር አብርሃምን አለው። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ የሚታያትን ምድር ሁሉ ላንተና ለዘሪ ለዘላለም እሰጣለሁና ዘሪንም እንደ ምድር አሸዋ አደርገዋለሁ። የምድርን አሸዋን ይቆጥር ዘንድ የሚችል ሰው ቢኖር ዘሪ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ላንተ እሰጣለሁና። አብርሃምም ድንኳኑን ነቀለ። ጂሰስ ሞስታ ጋላባሲያ ልዩነት እየመጣ ነው። ነቅለት ይነሳል። ኢየሱስ ጌታ ነው። እግዚአብሔር ምስክር ነው። ዛሬ መልእክት አለኝ። የሆነ አናሳ መንደር ላይ አትቀመጥም። ነቅለት ይወጣል። ልዩነት እየመጣ ነው። የሆነ ሰው ገንጥሎ ይወጣል። በጌታ በኢየሱስ ነቀለ። እግዚአብሔር ከሎጥ ጋር ትበዛለህ ያለው ያጎት ዘመድ ሰብስብ አይደለም። አባትን አስትዬ መንዘርዘርን አስትዬ የሆነ ጎረምሳ ይዛ አይደለም የምትበዛው። የብዛትን ምክንያት ጎረምሶች ሳይሆን እደለኛለ ብቻዬን አበዛሃለሁ። ይህ በጣም የገረመኝ ነገር ሰው ጥራ አለ። ምን ሰው ልጥራ አለ? አሸዋ ሰዎችን አስቆጥራለሁ። የሰማችሁ ነው? አሸዋን አስቆጥራለሁ። ወደዚህ ሰው ይሩ አሸዋን አስቆጥራለሁ። አስቡ እንግዲህ የዓለም መንግስታት ተሰብስቦ አይቆጥሩም። የሚቆጥር ሰው ካለ መችል ሰው ካለ አለ። የሚችል ሰው የለም። የሚችል ሰው ካለ ይቁጠር አለ። የሚችል ሰው ካለ ዘሬንም ይችላል አለ። የሚችል ሰው ከሌለ ያንተ አይቻልም አለ። በእናንተ ላይ በሚገርም ነው። አጠገብ ያለው ሰው የኔ ነገር ተቆጥሮ አያልቅም ብሎ ባካቸው አለ። ተቆጥሮ በማያልቅ ልዩነት ይባረካል። ሰው አለ አለ እግዚአብሔር አለ። የተማረ ሰው አለ። መርማሪ ሂሳብ የሚችል ሰው አለ። ማቴማቲክስ የሚችል ሰው አለ። አሸዋ ይጣል አይጋድ አስቋጥር አለ። ቢጠይቅ ቢሄድ ወዳ ቢሄድ ሰው ሁሉ አሸዋን አይችልም። የሚችል ካለ ይቆጠራል። ያንተ ማን እግዚአብሔር እንደዚህ ነው አድርገው። አሸዋን የሚችል ካለ አለ ዘሬን ይችላል አለ። አሸዋን ካልቻለ ያንተም ዘር አይቻልም አለ። አንድ ሰው ቋል ቆሞ እግዚአብሔር የኔን ነገር አበዛ ይበልባካቸው አለ። አጨብጨብ እልልበል። የኔ ነገር ብዙ ነው። ሰማይ ያወረኛል። ዩሴ ወላችሁ ቁጭ ብለው ባካቸው ኡራ ፓሳ ክራቲያና ማስ እግዚአብሔር ቅንቅን የሆነ ነገር ዞር ዞር ያርገለን። የሆነ ወይ እግዚአብሔር ጋር እንዳንሆን ወይም ከሰው ጋር አይደለም። ስንት ነገር ጥሎ መጥቶ አሁንም ሎጥ ደግሞ የበለጠ ውጋት ሆነበት። ጭራሽ ውጋት ሆነበት። በእፍታ ተባርኮ በእሱ ጥላ ውስጥ ተባርኮ የእሱ ውጋት ሆነበት።
አብርሃም ግራ ገባው። አንተ እኔ እኮ አጎቴ ነኝ እንደፈርከኝ አላለውም። እኔና አንተ ወንድም ነን አለ። ማች አደረገው። እኔና አንተ እኮ ወንድም ነን፣ ምድር ሰፊ ናት አለ። ሰምተዋል፣ ይታየዋል። ኧረ ገና ዓለም አለ፣ ያልተወረሰ ገና አለ፣ ሰማይ ገና አለ፣ እግዚአብሔር ያየ ገና አለ፣ ሰፊ ነገር ገና አለ። አንድ ሰፊ ልብ ያለው ሰው አለ፣ እግዚአብሔር አለ። ወይኔ 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 ይቻላል። አዎ እኮ እኔ እንደሚቻል እኔ አላውቅም። ይቻላልን ካላመን አብርሃምን ተመልከታል። በአብርሃም ላይ ችዬ አሳይቻለሁ። ማብዛትን ነው አይደል የተጠራጠርከው? ማብዛትን ከፈረድ ሳራን ተመልከቻል። ሴቶች በሙሉ አለ ሳራን ተመልከቱ። ወንዶች በሙሉ አብርሃምን ተመልከቱ። ከዛስ ብቻውን ቀረቡታል፣ አበዛውታል። ሲጠራ ጎልማሳ መሰለን 75 ዓመት። እግዚአብሔር ቃል በቃል ለምንድን ነው 75 ብሎ የጻፈው? አየህ፣ አንዳንዱ በ15 ዓመት ስላረጃ፣ አንዳንዱ በ25 ዓመት ስለሚፈራ ነው። እግዚአብሔር ይሰራል ካለ ያንተ ዕድሜ አይከለክለውም፣ ያንቺ ዕድሜ አይከለክለውም፣ ያለበት ኮንዲሽን አይከለክለውም፣ በሽታሽ አይከለክለውም፣ ቻሌንጅ አይከለክለውም፣ የኪስ ሙላት አለመሙላት አይከለክለውም። አልፎ ይሰራል። ልጅ የለውም፣ አበዛው። አንዱን ልጅ ባርካለሁ አይደለም ያለው፣ የለውም። እግዚአብሔር ወደ አብርሃም ሲመጣ ሎጥ እሱ ጋር ሲሆን ገና ነው። አጋር እንኳን አልወለደች፣ ምንም ልጅ የለም። ገና ሁለተኛ መገለጥ ነው። ዞር አድርገናል፣ ላበዛ ነው። ዙሪያ ላይ ያለው ግርግር ከልክላለ፣ ወሬን አንሳለ፣ እውቀት ከልክላለ፣ ቤት ለሚበጠብጠውን አንሳለ። ሎጥ ከቤት ይውጣለ። አድራሻችሁ ላይ የተቀመጠውን እግዚአብሔር ዞር ያድርግላችሁ። መልእክት አለኝ። እንደዚህ እጃችሁ ከፍ አድርጋችሁ ሃሌሉያ። ፕሮፌሲ እየመጣ ነው በላይ ላይ የሆነ ሰው አራቱ መቅጣጫ በር ይከፈትለታል። ክሬዚ ፒፕል አቶን እንደነደመች ነው እንደነደመች ምን ታውቃላችሁ? አብርሃምን ይላል። አብርሃም አለ ከዚህ ተነሳና አራቱን መቅጣጫ ተመልከታለ። ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን አለ ይላል። አየው አለ አብርሃም ሂድበት አለ። ሃሌሉያ። ሂድበት ስል በጣም የተከለውን ድንኳን ነቀለው። ነቀለው አለ። አየህ፣ እዛው ቁጭ ያደረገው የሎጥ መንፈስ የተመታዩ ከልክሎ አበዛው ጌታ። ነቀለ አብርሃም። ልዩነት ይሆናል። እኔ አላውቅም፣ እግዚአብሔር ያደርገዋል። እኔ አልገባኝም፣ እግዚአብሔር ግን ገብቶታል። በአንተ ሁኔታ አይለካ። ይችላል። ባለመቻላችን ላይ አልፎ ይችላል። በባዶ ነገር ላይ አልፎ ይችላል። ቢቆጠር ነገር የለም፣ ይቆጠርልሃል። አንዴ እንኳን አትችለው። ቆጣሪዎች ካሉ ይቁጠሩ። አብርሃም ብቻው ቀረ 75 ዓመቱ መሞቱ ነው ስሉ፣ ሰማይ ግን አሸዋው የቆጠረ ይቁጠራል። ምንም እኮ የለም፣ ሳረጋ የለም፣ አብርሃም ከየለም፣ ብቻውን ወጥቷል። እንዴት ሆኖ ሀገር ይሆናል? እግዚአብሔር ግን አለ ይቺ ምድር ብዜት ይነቻለ፣ መቀበሪያ ሳይሆን መርሻ ይነቻለ። አሃደ ፕሮፌሲ በጌታ በኢየሱስ ሰው ያዘው። ተቀባችሁ ያለው ሰው ያዘውና መቃብሪያ እዚህ አይደለም ብሎ ባካችሁ አለ። ማደጃዬ ነው ብሏቸው መስፋፋ አላራሻ ካባስ አውጃለሁ። ቤቴ ላይ አውጃለሁ። ቸርች ላይ አውጃለሁ። ህዝቤ ላይ አውጃለሁ። ምዕመናን ላይ አውጃለሁ። ልጆቼ ላይ ዩ አር ዘ ስፒሪቹዋል ሰን። ስሙኝ በጌታ በኢየሱስ መንፈሳዊ ልጆቼ ናችሁ። እናገራለሁ። ትበዛታለህ። አሜን በል። ነፍሴን ነው ማካፈልህ። ስሙ የእግዚአብሔር ጉባኤ አይታይም ግን ትሰማለህ። አሜን። አብርሃምን ተመልከት፣ ሾፒን ተመልከት አላለም። ሄሎ አጎቴን ተመልከት አላለውም። እግዚአብሔር ያያቸው ሰዎች ሁሉ ከልክሎ እግዚአብሔር እኔን ተመልከታል። አሜን። ከዛስ ምንም የሌለው ምስራቅ ተመልከታል። እግዚአብሔር ምን ይታያል? ሰው ፀሐይ ይታየኛል አለ። እስከ ፀሐይ
እስከ ፀሐይ ትደርሳለህ። ቀጥሎ ወደዛ ፀሐይ ስትጠልቅ ያለው ምዕራቡ ነው እስከ ፀሐይ መጥለቅ ያለ ደሙን አለ ደሙ ምን አለ እዛ ዝናብ ሲመጣ ይታየኛል መብረቅ ሲተኮስ ከዛ መብረቁ ደሙ ምስል ነው ያስገበኝ ወዲምና ወዳምና ወዲምና ወዳምና እስራኤል የሌለበት ምድር አይኖርም ማለት ወይ ተጽዕኖ ፈጣሪ ጃይንት ሰው ሰማይ አብሮት ያለው ሰው ነው። ልዩነት ይሆናል ይለኛል የሰራዊት ጌታ እግዚአብሔር። ሶስት ደቂቃ ቆሞ የሚሰማ ሰው ካለ ሰው ካለ በጌታ በኢየሱስ ክርስቶስ ቆሞ የሚሰማ ሰው ቁም። እግዚአብሔር ቁጭ ካላችሁበት መሬት ላይ ያስነሳችኋል። ይሄ አፈር እናንተን አይወጣችሁ በኢየሱስ ስም። አጋንንት ያለው አይሰራ በኢየሱስ ስም። ሰይጣን ያወራ አይወጣ በኢየሱስ ስም። ለቀህ ትወጣለህ። ሎግ ይለቀናል፣ ውቀት ይለቀናል፣ ደዌ ይለቀናል፣ ወሬ ይለቀናል፣ ምንመሳምስ ነገር ይለቀናል። በላይ በጭንቅላት የተቀመጠ ይራገፋል። እግዚአብሔር እንደገና መጣ። ማብዛት እየተነገረ ሰፈሪ ላይ የገባ መርፌ ይነቀላል በኢየሱስ። አጠገባችሁ ያለውን ሰው ሊሄድ ነው በሉ እባካችሁ። ሊሄድ ነው በሉ፣ ሊሄድ ነው። ሰፍቼ ሊሄድ ነው በሉ፣ ነቅዬ ሊሄድ ነው በሉ። የሆነ ሰው ጊዜያዊ ቤቱን ሊያፈርስ ነው። እግዚአብሔር ያልተከለበት ቦታ የተቀመጠ ሰው አለ፣ ነቅሎ ሊወጣ ነው። አብርሃምም ድንኳኑን ነቀለ። የሆነ ሰው እንደምነቅል ሰው ያዙ። የምነቀል ነገር አለ። ድንባሬን ታስፋፋለህ። አራቱን ማዕዘን ትወጣለህ፣ ትወጫለሽ። ኢየሱስ እንዲህ ይለኛል፣ ትነቅለዋለህ። የምነቀል ነገር አለ። ጠላት ያሳነሰ ነገር አለ። በአንተ ላይ የተተከለ ነገር ይነቀላል። ደዌ ይነቀላል። በሽታ ነው ይነቀላል። አለማመን ነው ይነቀላል። ድህነት ነው ይነቀላል። አረማ ይነቀል የለም ይነቀላል። እግዚአብሔር ያወረኛል። የምነቀል ነገር አለ። ወረደ ግሎሪ። ሃሌሉያ መጣ። ጌታ ክብር የጌታ ዳመና ይሰማኛል። ግሎሪ ትከሻ ላይ ይሰማኛል። መንፈሴ ላይ ይሰማኛል። የሆነ ጨለማ ስለቅ ይሰማኛል። አብርሃም አምላክ ሲመጣ ይሰማኛል። ቤቱን ዳመና ሲሞላ ይሰማኛል። አራር አሻራ አራት ሰው አቅፋችሁ ሳሙ። እግዚአብሔር አድራሻ ቀይሮታል ብላችሁ የኔ ነገር ሟርተኛ አይቆጥረውም። ደጋሚ አይቆጥርም። ሰይጣን አይችልም። ሰው አይችልም። ሌባ አይችልም። ጨለማ አይችልም። ራሶ ፖሮ ካፖሶ ፕሮባዲና ሉካ ፖሶ ፕሮባ በኢየሱስ ክርስቶስ ስም ነስልጣን፣ በጌታ በኢየሱስ ክርስቶስ ስም ነስልጣን፣ በጌታ በኢየሱስ ክርስቶስ ስም ነስልጣን። ነቀለው ሰንደስ ነቀለው ያብራ ነቀለው ደስ ይላል። ከቃል በኋላ ነቀለው ደስ ይላል። ዘመን ተገናኝቶ ነቀለው ደስ ይላል። ጠላት አይደለም የነቀለው፣ ራእይ ነው ያስነቀለው። ድምፅ ሲመጣ ነው የነቀለው። በረለት ታላቅ ጭብጨባ ክብር ለኢየሱስ ባካችሁ። አረፍ በሉ አረፍ በሉ። አይዞህ እግዚአብሔር ዛሬ እንደዚህ ነው። ለኔ ለባለቤቴ፣ ለቤተሰቤ፣ ለልጆቼ፣ ለእናንተ ለልጆቼ፣ ለወንድሜ፣ ለእህቴ፣ ለሚስት፣ ለወጣቱ ሰይጣን የቆፈረው ጉድጓድ ለራሱ ነው። አሜን። እግዚአብሔር ግን እንዲላል ነቅለህ ትሄዳለህ። ከሎጥ ጋር ከዋልክበት ሰፈር ነቅለህ ትሄዳለህ ወደ ሰፊ ስፍራ። እግዚአብሔር እንዲህ ነው አለው፣ ይህችን አለ መሬት ወዲም ወዳም አደርግሃለሁ አለ። ቆጥሮ የሚችል ሰው ካለ እስኪ ይቁጠረው አለ። አሁን እኮ ለመቁጠር አይደለም አንድም የሌለን አይነት ላይፍ ነው አይደል? ምን ይቆጠራል? አብርሃምን ተመልከታ። ምን ይቆጠራል? አብርሃም ምን ተቆጠረ? አንድ ልጅ ያለ 75 ዓመቱ። እግዚአብሔር ግን አይቆጠርም ማለት አብርሃምን ተመልከታ። አሁን የምትቆጥሩት የሌለ ትንሽ ስትቆጥሩ ብቻችሁ ለሚያል ምንም የሚቆጠር ነገር የሌላችሁ ስሙ። እግዚአብሔር እንዲላችኋል ሳይቆጥር የቆጠርኩለት
አብርሃም አለ። አብርሃምን ተመልከት። አብርሃም ምንም አንድ የለውም፣ ዜሮ ላይ ቆሞ እኔ ግን የቆጠርኩትን አስወረስኩት። አብርሃምን ቆሜ እንዲህ አልኩት፣ ምንም በሌለበት ቆሜ የአንተ ዘር እንደ አሸዋ ነው አልኩት። የአንተ ዘር እንደ ከዋክብት ነው አልኩት። እንደ አንተ ያለ ሰፊ ሰው አይኖርም አልኩት። ተመልከቱት፣ ባረኩት፣ ገሰስ አበዛሁት። እኔ ሳበዛ የሚቀንስ የለም አለ ጌታ። ከእንግዲህ ስሙ፣ እግዚአብሔር ታያለ ነው ማለት። አሜን አሜን። ይሄ ማለት ለሁለት ስራ ነው፣ ወይ ይመታችኋል ወይ ይባርካችኋል። ዝም ካላችሁ ይሞክራል ሁሉንም ስራ አትሉም። እናንተ ግን መንፈስ አለባችሁ። ግን ዝም ብላችሁ ስሙ። እግዚአብሔር ይልሃል በሉ እባካችሁ። እግዚአብሔር ይልሃል ድምጽ ጨምሩ። ይልሃል በላ። እግዚአብሔር ይልሃል ትንቢታዊ ድምጽ ነው። የሰራዊት ጌታ እግዚአብሔር በሉ እባካችሁ። እንዲህ ይልሃል፣ ትለያለህ፣ ትወጣለህ፣ ትበዛለህ፣ አትቆምም። ጠላት ያለው ባንተ ላይ አይሆንም በሉ እስከ በጌታ በኢየሱስ መጋረጃው ይቀደድ። ልዩነት ይሆናል። አሜን። እኔ እግዚአብሔር ወደ ልቤ ድምፅ ሲያመጣ ይረዳል። እንዴት አድርጎ ልጅ እንደሚሰጠኝ አውቃለሁ። መልእክት እንዴት እንደመጣ አውቃለሁ። ጥቅስ አይደለም የሚሰጠኝ፣ ጥቅስ ነው የሚሰጠኝ። መገለጥ ግን ከአእምሮ አይመጣም። መገለጥ ከመንፈስ ዓለም ነው የሚመጣው። ዛሬ እግዚአብሔር እያወራኝ ነው። በእኔ ህይወት፣ በእናንተ ህይወት፣ በዚህ ቸርች ህይወት ላይ አብርሃምን ብርድ ብርድ ብሎት ነበረ። መግቢያ አካባቢ ብርድ ብርድ እያለህም ቢሆን ተናግረዋልና ያለውን የሚያደርግ የታመነ ነው። የጠራህ የታመነ ነው። ተለያለህ የታመነ ነው። አባት አስጥቶ ያለ አባት ሊያስቀር አይደለም፣ አባት ሊሆንህ ነው። ያለ ሰው ሊያደርግ አይደለም፣ ከአንተ ውስጥ ሰው ሊያወጣ ነው። ዘር የሌለ ሊያደርግ አባሪ ሊያሳቅ አይደለም፣ አንተ እኮ ለብዙዎች አባት ሊያደርግህ ነው። ልዩነት ይሆናል። ያለ የልዩነት ክርስትና እንዴት ይጀመራል የሚል ነገር ጥሩ ነው። ልዩነት ጀምረናል እኮ በህይወታችን ላይ የልዩነትን ክርስትና ይዘን በመቀጠል አብርሃም የቀጠለበትን መንፈሳዊነትን መከተል ፕሪንሲፕል ኢዝ ቬሪ ኢምፖርታንት። ሃሌሉያ። እኛ ለልዩነት ተጠርተናል፣ ልዩነት ውስጥም አለ። ነገር ግን አንዳንድ የሚለጣጠፉ ነገሮች ዛሬ በኢየሱስ እንደ ጨርቅ ይቀደዳሉ። በኢየሱስ አሜን። እግዚአብሔር ያለውን ብቻ ብቻውን መስማት አብርሃም ጨምሮ ነው የቸገረው። እግዚአብሔር ያለውን ብቻ በሰማ ጊዜ በትክክል ነው የሄደው። አያችሁ፣ እግዚአብሔር አብርሃምንና ሎጥን አልተናገረም። እግዚአብሔር አብርሃምንና አብርሃምን ብቻ ነው ያወራው። በአብርሃም ውስጥ ሳራ አለች፣ እነሱ ጋር ልዩነት ነው። አያችሁ፣ እግዚአብሔር ብቻውን ካወራ ያንን ድምፅ ከማንም ጋር አታገናኙት። አንዳንዴ እግዚአብሔርን ካልሰሙ ሰዎች ጋር የእግዚአብሔርን ድምፅ ወስዳችሁ ብትናገሩ ያበላሽባችኋል። እናንተ ስትሰሙ አልሰሙማ ኮኮ እንደሰሙ ይሉሃል አይደለ? ከባድ ነገሮችን እግዚአብሔር ተናግሮ ያውቃል። ማርያም ጋር መጣና ወንድ ልጅ ትወልጃለሽ ብሎ መልአኩ ሲናገር ብላ አለችው ብዙ ነገር። ነገር ግን እንዲህ አላት፣ ዘመድሽ ኤልሳቤጥ ወንድ ልጅ ጸንሳለች በእርጅና ወራቷ፣ አሁን 6 ወሯ ነው አላት። ከዛ ቀጥሎ ምን አላት? ለእግዚአብሔር የሚሳነው ነገር የለምና አላት። እሷ ደግሞ ከዛ ፖይንት ለእግዚአብሔር የሚሳነው የለም ከተባለ በኋላ አልፎ መጠራጠር ኃጢአት ነው ላዩት። መልአኩ የሰበከው ሁሉን ቻል፣ አብርሃምን ብቻውን የጠራ ሁሉን ቻል። ምንድን ነው መሰላችሁ? ብቻ መጥራት አይደለም፣ አፈርን ሰው ያደረገ ሁሉን ቻል፣ ከሰው ጎን አጥንት አውጥቶ ሴት የሰራ ሁሉን ቻል፣ ያለ ወንድ ሚስትን ማለት ሴት ላይ ልጅ ይፈጥራል። ሁሉን ቻይ ነው። በባዮሎጂ በኬሚስትሪ የሌሉ ነገሮች በእግዚአብሔር ዓለም ላይ ይሰራሉ። ያዘጠቀም ያለው ያልተለመደ ነገር ይሰራል እግዚአብሔር። በልባካቸው በልበሉ ባልተለመደ መንገድ፣ ያልተለመደ ስራ፣ ያልተለመደ ተአምር፣ ያልተለመደ ሚራክል በኢየሱስ በላይፍ ላይ ላላችሁ፣ በዚህ ቦታ ላላችሁ ያልተለመደ እጁ ይገለጣል በኢየሱስ። ከዛ በኋላ ምን እንዳለች ታውቃላችሁ? ለመላኩ ለእግዚአብሔር የሚሳነው ነገር የለም ስላት የእግዚአብሔር ባሪያ እንደ አፍ ቃል ይሁንልኝ። አሜን። ሪሲቭ አለ። ሁሉን ቻይ ፊት ቆሞ መጠራጠር አይሰራም። አንቺን ሲሰራ ማንን እጅ ጨምሮ ነው? ያልተፈጠረውን አካል የሰራ እግዚአብሔር አካል ማስራት ያውቃል። ሰማይን ምድርን ይሁን ያለው እግዚአብሔር
የእኛን ትንሹን ድንኳን መስራት አያቅተውም። ዛሬ መልእክት አለኝ። የተሰበረውን መጠገን ሰውን የሌላ አካል ሰርተዋል። አሜን በሉና ጩኸ ባካችኋል። ለሙታን ሕይወትን የሰጣን ዛሬ በእኔ ላይ ሁሉን ቻይ ነው። እስኪ ለእግዚአብሔር የሚሳን የለም በሉ ባካቸው። ድገሙት በሉ እንደገና። ለእግዚአብሔር የሚሳነው ነገር አሜን በሉ እስኪ አንዴ። በእናንተ ቤት ለእግዚአብሔር ሁሉ ይቻላል። የጌታ ባሪያ አገልግሎት ሰጥቷል። እዛ አካባቢ ስሙ ባካችሁ፣ ቀና ብላችሁ ስሙ። እኔ ጋር አብርሃም የመጀመሪያ ቀጣዩ የጉዞ ምክንያት የሰማውን ትክክል ነው የሰማው። እግዚአብሔር ተናግሯችሁ ከሆነ በእናንተ እግዚአብሔር ሁሉን ይቻላል። እንደ ቃል ይሁንልኝ። ሲፈኑ ያልከኝ እንደ ቃል ይሁንልኝ። ምንም የለም እኔ ጋር እንደ ቃል ግን ይሁንልኝ። ምንም የለም እዚህ አካባቢ፣ ምንም የለም እዚህ አካባቢ ግን እንደ ቃል ይሁንልኝ። በእኔ ላይ ምንም የለም ማንም የለኝም ግን እንደ ቃል ይሁንልኝ። አንተ በሌለበት ማስራት ትችላለህ። አንተ ለሙታን ሕይወትን መስጠት ትችላለህ። አንተ የ99 ዓመት ላይ ልጅ መስጠት ተችሎሃል። እንደ ቃል ይሁን። በዚህ ቤት እግዚአብሔር የሚያወራው ነገር ሁሉ ይሆናል። ግን የሚቀበል ሰው ላይ ስፔሻል ነው። የሚቀበል ሰው በጣም ወሳኝ። አብርሃም ልዩነትን መኖር የጀመረው ከአፉ የወጣውን ቃል በተለየ ሁኔታ ሰምቶ መከተሉ ነው። ሁለተኛ እዛው መጽሐፍ ላይ ዕብራውያን ምዕራፍ እዛው ሌላ ጻፉትና አትሄዱ። ዕብራውያን ምዕራፍ 11 ቁጥር 8 ላይ አብርሃም የተባለ ሰው እግዚአብሔር ውጣ ስለው ከዘመዶቹ ወዴት እንደሚሄድ ሳያውቅ በእምነት ወጣ። ወዴት ነው ጌታ አላለው ወዴት እንደሚሄድ ግን አያውቅም። ወዴት እንደሚሄድ ግን የሚያውቀውን እግዚአብሔርን ተከትሎ ሄደ። ከዛ ርስቱን የሆነው ምድር ገባ። ሳያውቅ ርስቱን ተቀበለ። አላየው፣ ቪዚት አላረገም፣ ቼክ አረጋለሁ አላለም። እኔ ወደማሳይ ምድር ስለው አመነ። ለሆነ ሰው ዛሬ መልእክት አለኝ። ያላየኸውን ታየዋለህ። የተደበቀውን መዝገብ እግዚአብሔር ይሰጥሃል። እግዚአብሔር ለአንዳንዶች እስከዛሬ ያልገባችሁት ርስት አለ። ሰማይ ብቻ አይደለም፣ ሰማይማ ወረድ በክርስቶስ ገብተናል። በምድር ላይ እግዚአብሔር የቆጠረላችሁ ነገር አለ። ተጋርዷል። እግዚአብሔር መሸፈኛውን ያነሳዋል። እሱ ነው የሚሆነው። አብርሃም ወዴት እንደሚሄድ ሳያውቅ ርስቱን ግን በእምነት ሄዶ ገባ። እግዚአብሔርን ብቻ መስማት ትልቅነት ነው። መንፈሳዊ ዓለም ላይ እግዚአብሔርን የሰሙ ሰዎች ከደምና ከስጋ ጋር ላለመማከር ወስነዋል። እንኳን ጎረቤት እንኳን ወዳጅን ለመጠየቅ እግዚአብሔርን ከሰሙ በኋላ ድምፁ ብቻ በበላቸው ላይ ትልቅ እንዲሆን ሲፈልጉ ከደምና ከስጋ ጋር አልተማከርኩም ብለዋል። ከቸርች በኋላ ከአምልኮ በኋላ ከስብከት በኋላ ወደ ሻይ ቤት ስትሄዱ፣ ወደ ስራ ጋር ስትሄዱ፣ ወደ ተለያየ አካባቢ ስትሄዱ ወፎች ይላካል። ኢየሱስ ወፎች ብለውታል። በደስታ ዘመነውን ወንጌል ከልባችን ገብቶ የሚለቃቅሙ ወፎች እነኛም አጋንንቶች ይለዋል መጽሐፍ ቅዱስ። ተስፋን የሚለቅሙ፣ ቃልን የሚለቅሙ፣ እምነት የሚከለክሉ፣ በረከት የሚከለክሉ እግዚአብሔር አውርቶ ሎጥ እንዲጨምር አደረገው። ፈተነው፣ ረበሸው። ተስፋውን ትንሽ ጊዜ ተፈታተነው። ዘንድሮ እግዚአብሔር በእውነት ዋጋ ሳንከፍል ጣልቃ ይግባልን። እስከ ተገባችኋለሁ። እግዚአብሔር ከዚህ በኋላ ዋጋ የሚከፍል መንገድ አይጨምርብን። በሉ ባካችኋል። እግዚአብሔር መንገድን ይቀይስልኝ። በሉ እስኪ ዳዊት እንደተቀለች ነፍሴን መለሳት ስለስሙ በጽድቅ መንገድ ይምራል። በቃ እስኪ ምራኝ በሉ ባካችሁ። ማገኑ አወንሰ ባካችሁ። እስኪ እግዚአብሔር ሆይ በሉ ባካችሁ የመሰለኝን ሁሉ መንገድ መሄድ ይብቃ። በሉ እስኪ ከዛሬ ጀምሮ የሎጥን መንገድ የዘጋ የአብርሃምን መንገድ የከፈተ እግዚአብሔር ቀሪ ዘመናችሁ የብርሃን ይሁንላችሁ። በይስ ትግና ዋጋ ላንከፍል ድምፁ ላይ ንቁ። ያለማንም ያዋጣ ብቻውን ያበዛል። እውነት እንዲህ ማለት ታዲያ ከሰው ጋር ተጣሉ እያለ አይደለም። እርግጠኛ ነው እግዚአብሔር ስሜታችን ቆርቁሮ ስሜታችን ወስዶ አልፈለገም እንድንል አይደለም። አብርሃም ሎጥን እንኳን በክብር ነው የተለየው። አንተና እኔ ከወንድማማች ነን ብሎ አፍርሶ አይደለም፣ ተጣልቶ አይደለም፣ ጎድቶ አይደለም፣ በፍቅር ነው። ቀኙን ከወሰድክ እኔ ግራውን አለ። እንደ ጨዋ ሰው ነው። ሰማይ ያለው ሰው ምን ያልቅበታል? ሃሌሉያ። ሴልፍሽ አይደለም። እኔ ፏጓት ነኝ ምናምን ብሎ እርድ አልተመለከተም። አያ በዚህ አይን ሰውን እያየ ያለው በዚህ አይን ነው። ባወራው ላይ ቆመዋል። ለእርሱ ምርጡን ያየ እግዚአብሔር አለ።
እስኪ ለኔ ያየውን አያለው በለው ባካችሁ አለ። እግዚአብሔር ያየው ይሻለኛል በለው እስኪ አለ። ልባርካቸው እንደዚህ ነበረከት እግዚአብሔር ያየው ደረቁ ይለምልምላችሁ። እግዚአብሔር ያላየውን ገነት አይቶ ሶዶም አጋንንት እሳት የሚበላውን ምድር ገባ ሎጥ። እግዚአብሔር ያየውን ድንጋይ ያየው ግን ማርና ወተት ሆኖ ተባረከለ። እግዚአብሔር እንዲህ ያለዋል፣ እቺ ምድር መርቄልሃለሁ። እንዲህ ልበላችሁ፣ ይሄ ቃል በጣም መንፈሳዊ በረከት ነው። ከላይ እኔ አባት አድርጎ እግዚአብሔር ከሰጠኝ ከአፌ የሚወጣው ቃል በእናንተ ነው የሚሰራው። ሁለት ጊዜ አድርጋችሁ ተቀበሉ። ኢማኑ እኔ እግዚአብሔር በእናንተ ፊት ላይ ሕያው መስዋዕት አድርጎ ካቆመኝ፣ ምልክት አድርጎ ካቆመኝ አወራለሁ። ቢዘገይ ቢፈጥን በኢየሱስ በእናንተ ላይ ይሄ ነገር ልማት ይሆናል። ይባርካል። ይመርቃችኋለሁ። እስከ ዛሬ ድረስ አላበቅል ያለው ብረት የሆነ መሬት የቆማችሁበት ቦታ ሁሉ የሚያስጨንቃችሁ ከዛሬ በኋላ የተመረቀ ቦታ ይሆንላችሁ። እግዚአብሔር በዛ አካባቢ ያለው ነቀዝ ይምታላችሁ። እዛ አካባቢ ላይ የእናንተ አሳ ይብዛላችሁ። ጠላቶቻችሁ ይገዙላችሁ። የፈራችሁበት አካባቢ ላይ ራስ ሆኖ እግዚአብሔር ያስጨናቂውን ዘንግ ይሰራል። እውነት እግዚአብሔር ዘንግ ይሰራል። አንዳንድ ሰው ላይ ዘንግ ተዘርግቷል፣ አምላኬ ግን ይሰብረዋል። ያስጨናቂውን ዘንግ ሰብራል። ተጨንቃል ነበረ፣ ጨለማ አይሆንም። ዘንግ ይሰራል። በሕይወታችሁ ዘንግ ያለባችሁ ሰዎች፣ ዘንግ ከባድ ብረት ነው። በጣም በጣም ከባድ ብረት ነው። የጉልበተኞችን ጉልበት አጥንት ይሰብራል። ትልልቅ ከባድ እንስሳን አጥንት እንኳ አርጎ ነው የሚሰበው። በጣም ከባድ ብረት ነው። መጽሐፉ ላይ ሰባሪውን የሚሰብር አንድ ኃይል አለ። ብዙዎችን የሰበረ ዘንግ፣ ወደ እናንተ ቤት የተዘረጋ ዘንግ፣ ወደ እኔ ላይ የተዘረጋ ዘንግ ቀኝ እጃችሁ ዘርግታችሁ ይሰበር በሉ። እስካነ በሉ በኢየሱስ በሉ። ዘንጉ ይሰበራል በሉ። ተሰበረ በሉ። እስካነ ሊባርካችሁ በእናንተ ሰፈር ላይ የተዘረጋ ዘንግ ይሰበር በኢየሱስ። ያስጨናቂውን ዘንግ ሰብረሃልና እግዚአብሔር ከዘንግ በላይ ያኖረናል። በጠላታችሁ ላይ እግዚአብሔር የኃጢአንን በትር ወደ ራሱ ይመልሰዋል። የኃጢአን በትር በጻድቃን ላይ ዕጣ ላይ አይሆንም ነው። በአብርሃም ላይ እግዚአብሔር እንዲህ ብሎ ማለት ነገር ከዚህ በኋላ እኔ ብላይ ወጣ የሚራገም ካለ አናቱ ላይ መልስበታል። የሚራገም በሙሉ ይረገፋል። የምስራች ስሙ። በእናንተ ሰፈር ላይ፣ በስራችሁ ላይ፣ በጤናችሁ ላይ፣ በሰፈራችሁ ላይ፣ በነገራችሁ ላይ ከሲኦል ጋር ተባብሮ የሰራ ሴጣንም ሰውም ካለ አሁን መልእክት ይስማ። የኔ አምላክ ያንን አመድ ወደ ራሱ ይመልሰዋል። እንደዚህ አድርገን ልበለው። በአንቺ ላይ የተሰራ መሳሪያ አይከናወንም። አይከናወንም። ወጥመድ ተሰበረ። ወጥመዱ ወደ ቤታቸው መለስ ነው በኢየሱስ። ዋጋዶ ሳፕራባዲያና ሞሳ በአንተ ላይ የተሰራ የሟርት ገመናውን ይበጣጠስ። ወጥመዱ ይሰበር። ሃማን ያዘው፣ ጎልያድን ያዘው፣ ኃይለኛውን ያዘው። ወድቃይ ለማየት የፈለገ ራሱ ይግባባሽ። እግዚአብሔር እያወራኝ ልዩነት ይሆናል። ዘማሪ አስፈመለሰ አንደኛ ቪሲዲ ነው፣ ሁለተኛ ቪሲዲ አላውቅም። የሆነ ጦንቃይ ጭንቆላ እየሰራ የካደማ አንዷ መጣችና ይህንን ሰው አጥፋልኝ ብላ ቃል አስካደመች። ታውቃለች። በሐሙስ ቀን ያልቃል አለ። እሷ ማክሰኞ መሰለኝ ሄደችው። እስከ ሐሙስ ቀን ጨርሰዋለሁ አለና ቃል ገባላት። ከዛ ትጠብቀዋለች። ሰውየው ይሞታል ብላ ደጅ ሰውየው ይዘምራል። ከዛ ጦንቃይ ነው መጣ። ሐሙስ ቀን ጨርሳለሁ ብላ የለ እንደ ሰውየው እኮ እንደውም እየዘመረ ነው። ጭራሹ ጉንፋን የለበትም። ጭራሹ አዲስ መዝሙር አውጥተዋል። እኔ ለሆነ ሰው መልእክት ይታየኛል። እንደው ጭራሹኑ ሌላ ጸጋ ልትቀበል ነው። ጭራሹኑ ባለጸጋ ልትሆን ነው። ጭራሹኑ የከተማው ራስ በጥቂት ነገር ቃሉ ባህር ላይ በትልቅ ካምፓኒ ያቆማል እግዚአብሔር። አብርሃምን ተመልከት፣ ሳራን ተመልከት። ወጥቶ ቀርቶ ከሆነ አንተም ወጥተህ ትቀራለህ። አውጥቶ ካልቀሩ በእነሱ በእግዚአብሔር ድምፅ ወጥቶ ካልቀሩ
ድምፁን ተማምኖ ሄዶ ከወረሱ የተናገረ እግዚአብሔር ካንተ ይልቅ የታመናል። አሜን። ዛሬ መልእክት አለ። የተናገረ እግዚአብሔር ባንተና በጠላት መካከል ልዩነት ያደርገዋል። አሜን። አጨብጭብ። ይህንን ቃል የኔ ነው የሚል ሰው ያ receive it in Jesus name። ሁለተኛ ምን እንደሆነ ታውቃለህ? አብርሃም በህይወቱ ሁለት ያላሰበም እስከ ዛሬ ያላመለከውን እግዚአብሔር ወዴት እንደሚሄድ ሳያውቅ ወጥ እርምጃ መውሰድ። ክርስትና የተግባር ህይወት። ልዩነት የሚሆነው አክሽን ላይፍስ ነው። ይመን ክርስትና የወሬ ንግግር ነው። ክርስትና የማይክ ጨዋታ ብቻ ማለት ነው። ክርስትና በቸርች ውስጥ ገብተን ምናምን ምንለው ብቻ አይደለም። በምንወጣበት በምንገባበት ቦታ ሁሉ የተናገረንን እግዚአብሔርን በማመን እንራመዳለን። የተናገረኝ የታመና ነው። ብለኸኛል ብለኸኛል ብለኸኛል። አገር ቤት ተናግረኸኛል። ልጅ ሳለሁ ተናግረኸኛል። አወጣለሁ ብለኸኛል። አወርሳለሁ ብለኸኛል። ታላቅ ሰው ትሆናለህ ብለኸኛል። ፈተናዎችን ሰውን እግዚአብሔርን አውቃለሁ። ሰልፉን ሰውን እግዚአብሔርን አውቃለሁ። ምድርን ትሞላለህ ብለኸኛል። ዓለሙን ትዞራለህ ብለኸኛል። ሰፊ ሰው ትሆናለህ ብለኸኛል። ለቤተሰብ በረከት ትሆናለህ ብለኸኛል። ቃሉ ሳይፈጸም ባለራዕይ አይሞትም። የስ ብለኸኛል። የእርምጃ ሰው ሁኔታን አልፈን የምንሄደው በተቀመጥነው ሰረገላ ሳይሆን በተናገረን ቃል ኃይል ነው። እግዚአብሔር ያለውን ቃል ታምኖ አክሽን ላይ አብርሃም በህይወቱ ልጁ የሚያደርገው ነገር ምንድነው ታውቃለህ? የተግባር ሰው። ይህንን ከባድ ጥያቄ ለመወሰን አልከበደውም። ማንም ሰው አባቱን ለቆ ሰፈር ለቆ የ75 ዓመት ሀብቱን ለቆ ቀየውን ለቆ የገነባውን ቤት ለቆ ውጣ ሲባል በአንድ እርምጃ ወዴት እንደሚሄድ ኢዚ ስብከት እንጂ ኢዚ ተግባር አይደለም። አያ ንግግርና ማንበብ በአንዱ አቅጣጫ ቀላል ቢሆንም ማድረግ ግን ሌላኛው ላይፍ ነው። ብዙ ቤተ ክርስቲያን ውስጥ የሚሰማ ህዝብ አለ፣ የሚያምን ህዝብ አለ፣ የእልል የሚል ህዝብ አለ። ያንን የእግዚአብሔር ቃል በትንሹም ቢሆን የማድረግ አቅማችን ላይ ግን ብዙ ውጤት አይታይም። ልዩነቶቻችን ብዙ ጊዜ ከሌሎች ጋር ተመሳስሎ የሚሄድበት ምክንያት ለምን እንደሆነ ታውቃላችሁ? ልዩነታችን ተመሳሳይ የሆነብን የተግባራችን ልክ ነው ማለት ነው። በቃ እማመልከው አምላክ ከእቶኑ እሳት ሊያድነኝ ይችላል አሉ ሰዎቹ። ባያድነኝ በቃ እግዚአብሔርን ብየዋል። አምላክ ብቻውን እሱ ነው። የልዩነትን አቅም እግዚአብሔር ይስጣል። የተግባር ህይወት። አጠገባችሁ ያለው ሰው እንደሚያይ እግዚአብሔር አያይህም ተባባሉ። እስኪ እባካችሁ እግዚአብሔር ይረዳሃል ልበሉ እባካችሁ። ያመንከውን ያህል ተጓዝ በሉ እባካችሁ። አዎ አክሽን ላይ አብርሃም ልዩነት የሆነበት ትልቁ ነገር ምንድነው ታውቃላችሁ? የተግባር ሰው ነው። ለምን እንደሆነ ታውቃላችሁ? እኔ አለ እግዚአብሔር ይህንን ብታደርግ አለ 7 ቃል ገባለት። ይህንን ሁሉ አላነሳም። የመጀመሪያው ስምህን ታላቅ አደርጋለሁ፣ እባርካለሁ፣ አገናሃለሁ። የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ። በአንተ የምድር ነገሮች እያለ በጣም የሚገርመኝ ግን ታላቅ አደርጋለሁ፣ ስመ ገናና አደርጋለሁ። በዚህ ጊዜ ሰው ካልተማረ የክብር ዶክተሬትም ያገኛል፣ የሰፈር ዶክተሬትም አለ፣ የቤተሰብ ዶክተሬትም አለ። በምንም ሰው ተስማምቶ ዶክተር ሊያደርግ ይችላል። ነገር ግን ወገኖች ለውጡ በተሰጠው ስም ላይ ሳይሆን ሰማይ በሚሰጠው ከላይ የመጣ ከሁሉ ይበልጣል። አጠገባቸው ነው ዞር ብለህ የሚያገን እግዚአብሔር አለ በለው ባካችሁ። እግዚአብሔር ስሜን ያወጣል ተባበሉ ባካችሁ። ይሁላችሁ ባካችሁ። በጌታ በኢየሱስ ስም ልበላችሁ። ራሳችሁን ወጥሩ። አብርሃምን ተመልከቱ። አብርሃምን አገነነው እግዚአብሔር። ዩሲ አብርሃም በዓለም ባሉ ሃይማኖቶች ሁሉ ውስጥ ሂዝ ፋዘር ለአይሁዶች የእምነት አባት ነው። አይሁድ ሪስፔክትፉሊ የሚያከብሩት ሰው አብርሃማቸው። አብርሃም ለነሱ በቃ በጣም ትልቅ ሰው፣ በተለይ ሶስቱ አባቶች። ሁለተኛ ሙስሊም ጋይድ አብርሃም ዋው ኢዝ ዘ ፋዘር። እስላሞች አባት አልኩት። ካቶሊካ ኢዝ ዘ ፋዘር። ፕሮቴስታንት ወይም ደግሞ የኛ ወንጌል አማኞች የስ በክርስቶስ ይላል አይደል ጳውሎስ፣ የአብርሃም በረከት ወርሰናል ይላል። አሜን። የትኛው ፖለቲከኛ አብርሃም ሪስፔክትፉል ነው። ለምን እንደሆነ ታውቃለህ? የምድር ነገዶች በአንተ ይባረካሉ። ስምን ገናን አንተ እስከዛሬ በሲኦል የገባ ሰው ያ ደሃና ሀብታም በገቡ ቀን አልዓዛር በማን ይቅፍ ነበር? በአብርሃም ይቅፍ። አንተ በመንግስተ ሰማያትም ስፍራው ትልቅ ነው። ኢላይ ቢትሄዱ ራሱ አብርሃም ተራ ሰው አይደለም።
አንተ አብርሃም ያበራል እና ጳውሎስ እና ማን እና ሙሴ ሁሉ ከአብርሃም ስር ናቸው። ሃሌሉያ በአብርሃም ይከተኮ ነው ብሎ ይህንን ትምህርት ያስተማረው ማን ነው? ኢየሱስ። አልሰማችሁኝም ወይ? ኢየሱስ ምን አለ? በሰማይ ቤት አብርሃም ነው የሚያቅፋቸዋል። አብርሃምን እግዚአብሔር ዲስማች ነው። ምድር ላይ ብቻ አይደለም፣ ሰማይ ቤት ገነት ላይ ራሱ ታዲያ ዛሬ እግዚአብሔር አብርሃምን ተመልከት ሲል ለምድር ብቻ አይደለም ለሰማይ። አሜን በሉ። አብርሃምን ለወርቅ ብልጽግና ከፈለግ አብርሃም በብርም በወርቅም በከብትም በባሪያዎችም በልጆችም ባለጸጋ ይላል። አብርሃም ጦርነት ከተዋጋ ጊዜ የሚነሳ ሰው፣ ነገስታት ያንቀጠቀጠ ሰው ይወስጃይንት። ያንን ተራ ሰው ታላቅ ያደረገው የተገናኘው እግዚአብሔር ልዩነት ይሆናል። ለሆነ ሰው መልእክት አለኝ ዛሬ። ያዛ ተገቢ ያለው ዛሬ እናንተ ይመልባካችሁ ያወራህን ያዝ መልባካችሁ ኢማን መልባካችሁ ቃሉን ታመን በሉ፣ ተግባራዊ አድርግ በሉ፣ ድፈር በሉ። እግዚአብሔር ለቃሉ ብሎ ይገለጥላችኋል። የተስፋውን ቃል የሰጠ እግዚአብሔር የመጨረሻ አብርሃም ልዩ ሌላ ነገር እንደው ተገለጠ። he was worshipper አምላኪ ነው። ኦራማሳ ካራማ አብርሃም ሕግ የሌላ ዘመን የአዲስ ኪዳን ሰው ነው። አብርሃም የጸደቀው 10 ትእዛዝ ፈጽሞ አይደለም። 10 ትእዛዝ የለም። በአብርሃም ጸደቀው በእምነት ነው። አብርሃምም አመነ ጽድቅ ሆኖ አይገርምም? የአዲስ ኪዳን ነው። አብርሃም በወደቀ ዓለም ላይ ጻድቅ ነው ብቻውን። ጽድቅን የምትከተሉ ሆይ በወደቀ ዓለም ላይ የጸደቀውን ተመልከቱ። እግዚአብሔር የእናንተና የኔን አምልኮ ሙሉ በሙሉ ይቀበላል። እግዚአብሔር በእኔ አምልኮ ይከብራል የሚል ሰው አለ? የሚያምን እንደው ማጋኑ እግዚአብሔር የኔን መስዋዕት ይቀበላል የሚል ሰው አለ? እስከ እጃችሁ ዘርግታችሁ ጌታ ሆይ አመሰግናለሁ በሉ እስኪ ባካችሁ። ስለተቀበልከኝ ስላመንከኝ በሉ ባካችሁ አመሰግናለሁ በሉ። ዛሬ ሊባርካችሁ። ከቤታችሁ የፈረሰ መሠዊያ የታደሰ ይሆን። አምልኮ ከቤታችሁ እንደ ጢስ ይውጣ። አብርሃም አምላኪ ነው። አብርሃም ህሊናውን አይጸጽተውም። ትላንትና ጨረቃ አምልካ የለም እንደምን ህሊና የለው። ካመነበት ደቂቃ ጀምሮ ሂልድ ተፈወሰ። አይምሮ አምላኩን የሚያመልክ አይገርምም? ሰው ለልዩነት ሌላኛው ትልቅ ነገር ቸርች ውስጥ ያለ ክርስቲያን በሚያመልኩና በማያመልኩ ሰዎች መካከል ልዩነት ይሆናል። አየህ ዳንኤል ምንድን ነው ተባለው? ሁሉ ጊዜ የሚታመልከው አምላክ ከአንበሶች አፍ ሊያድን ይችላልን? ጥያቄው በዚህ ነው ተረሳው። አየህ የተጠየቀው ነው ይችላል። ማን የሚታመልከው አምላክ ይችላል? ችሏል አይባልም። የችሎታ ሁሉ ምንጭ ነው። ሁሉን ችሎ የፈጠረ እሱ ነው። አንበሳውን የሰራ እሱ ነው። ሁሉን የሰራ እሱ ነው። ለእሱ ችሎታ አይነገረውም። ይፍቀድ እንጂ ይውደድ እንጂ ይቀበል እንጂ በጉዳይ ላይ ዋና ነው እግዚአብሔር። እስከ አጠገብ ያለው ሰው መስዋዕትህን ይቀበለው በሉና ተነገሩ ባካቸው። በእውነት ዛሬ እግዚአብሔር እንደዚህ ይለኛል። እግዚአብሔር የክብሬን ቤት አከብራለሁ። ፕሮፌቲክ ድምፅ ነው እግዚአብሔር ወደ ልቤ የሚያመጣው። ልበል የእግዚአብሔር ድምፅ ላውራ በጌታ በኢየሱስ። የክብሩን ቤት እግዚአብሔር ያከብረዋል። አምልኮ ቤቱ ጠላት አይመታው። የአምልኮ ቤት ላይ ውቃቢ አይሰራም። ሁለት አምላክ በአንድ ቤት ላይ አይገለጥም። በአንተ ቤት ያለው እሳት ነው። ሰማይ ምድር የሰራ ጌታ ነው። ዛን ጥንቆላ፣ መጠጥ፣ አስመት ፎቶይ በማንም ቤት ቢለጠፍ ስምሽ የትም ቢሰቀል ይደፋ ይሰቀል ይቀስቀስ ብል ሺህ ጊዜ ስምን እድል ፋንታን ብራገም የትውልድ ቃሌን ብራገም ልዩ ልዩ መጠጥ ማስመት ቢሰራ አፈር ቢበተን የመቃብር አፈር ቢበተን የፈለገ ቢሰራ እሳት ሆነ ጌታ ባንተ ቤት አለ። በያዕቆብ ላይ አስመት አይሰራም። ሊሰራ ይችላል ግን አይሰራም። ጮክ ብላችሁ እስኪ አይሰራም በለው ባካችሁ። በእስራኤል ላይ ሞት አይሆንም። እውነት በጌታ ፊት ልንገራችሁ፣ ለምን አይሆንም? አምልኮ ላይ ነው።
ሟርተኛ ያልተሳከለ ለምንድን ነው መሰላችሁ? እንደ እስራኤል እያመለከ እኮ እግዚአብሔር ሄደና ምን አለ? አትረብሻቸዋል። በእነሱ ሰፈር ሰማይ ተከፍቷል። የሰይጣን አየር በእነሱ ላይ ይሰራል። ሰይጣን ያመጣው መቅሰፍት ቤቴን አይገባል። ማራሃዲያ ጋባላ ሀዲያ ዘጉን እንደዚህ መልክት ማጣካፍቻ አወጣዋለሁ። ሰፈሬን የገባው ጨለማ አባርረዋለሁ። ቸርችን ሊገባ የሚፈልገው ዘንዶ ገለዋለሁ። በድካማችን የሚመጣው አውሬ እንመተዋለን። እንዲህ እንላለን፣ ጠላቴ ተያዘ። ከሞን ችለዋልን? እንደዚህ ይሰማኛል። ዘንድሮ የእግዚአብሔር ችሎታ በጠላቶች መንደር ይገለጣል። እኛ የእግዚአብሔርን ችሎታ እንመን። እግዚአብሔር ይችላል። እንደማይችል የገመቱ ሁሉ አይናቸው ያያል። ሲችልልህ ሲረዳሽ ሁላችሁ መጽሐፉ ላይ ዘፍጥረት ምዕራፍ 13 ቁጥር 8 ላይ 7 ጀምሬ ላምብ 12:7 እንዲህ ላይ እግዚአብሔር ለአብርሃም ተገለጠለትና ይህችን ምድር ለዘር ይሰጣለው አለው። እርሱም ተገለጠለት። እርሱም ለተገለጠለት ለእግዚአብሔር በዛ ስፍራ መሠዊያ ሰራ። እግዚአብሔር ተገለጠለት። መጀመሪያ ተናገረው፣ አሁን ግን ተገለጠለት። ድምፁን ስታከቡ መገለጡ ይመጣል ይላለው። ጨምሬ በዚህ ቤተክርስቲያን ላይ ከክብር ወደ ክብር እንሄዳለን። አንዴ አሜን በሉ ባካችሁ። መጀመሪያ በንግግር ነው ያወራው። አሁን ግን አምኖ ቃሉን ሲወጣ ራሱን ገለጠለት። አያችሁ፣ እዚህ መድረክ ላይ እኔ መስሏችሁ ከሆነ እየሰበኩ ያለሁት እንዳትሳሳቱ። ይህንን ቃል ሰምታችሁ ሂዱ። ሰፈራችሁ ላይ ይገለጣል። ስራችሁ ላይ ይገለጣል። በፈራችሁበት ቃል ይገለጣል። ሊያድናችሁ ይገለጣል። ክብር ሊገልጥባችሁ ይገለጣል። አብርሃምን ተገለጠለት ነው ብሎ ከዛ ለተገለጠለት እግዚአብሔር ምን አደረገ? ቴንክ ፋዘር አመለከ። ለእግዚአብሔር የሚገባው መስዋዕት ማን አስተማረው? ምን እንደምሰው አንተ እግዚአብሔር ይገለጥልኝ አእምሮ ይከፈታል። አንድ የሚባል አባባል አለ አባቶች ወይ መጽሐፍ ቅዱስ ላይ ያለው ሰማይ ቤት ስትገባ አብርሃም ይሄ ነው ይስሐቅ ይሄ ነው ተብሎ አይነገርም አሉ። ታፈሳ ይሄ ነው ምስጋና ዱከላ ምናምን አሌክስ ምናምን ተብሎ ወደ ላይ ሲመጥ ጳውሎስ ታሸ ብሎ ነው የሚጨምረው። እግዚአብሔር እኮ አይደለም በሰማይ ቤት ዕውቀት አናሳነት የለም። አጠገባችሁ ያለውን ሰው እግዚአብሔር ይገለጥልህ እንጂ ይበራልህ አልበሉ አካቸው አለ። ይኸውላችሁ እንዲህ ነው የሆነው። ልክ እግዚአብሔር ሲገለጥለት እሱ የሚፈልገውን ማይንድ ሶፍትዌሩን ቀየረለት። ለሆነ ሰው ዘንድሮ የሚወደውን መስዋዕት ታቀርብ ዘንድ አዲስ ልብ ይሰጥሃል። አዲስ አፍ ይሰጥሃል። አዲስ መዝሙር ይሰጥሃል። አዲስ አእምሮ ይሰጥሃል። ጌታ የሚወደውን የምታደርግበት መንፈሳዊ አቅም ይደረብልሃል። አረሽ ያለው ወገኖች ልዩነት ይሆናል በሚያመልኩና በማያመልኩ ቤት ላይ። እግዚአብሔር እናመልኩ፣ ጌታን እናምልክ። ከዛስ ልዩነት ሆነ። አንተ አቤልና ቃየል መስዋዕት ተደረገ አይደለ? እግዚአብሔር የአቤልና የቃየልን መስዋዕት በብልጫ ተቀበለ። አምልኮን እግዚአብሔር ያስቀድማል። በሀብታቸው ያመሰግኑ ነበር፣ በስጦታቸው ያመሰግኑ ነበር፣ መስዋዕት ሰርተው ያመሰግኑ ነበር። ልዩነትም ይሆን ነበር። እግዚአብሔር ያሸተተ ሰፈር ላይ ጠላት አይሰራም። በኢየሱስ ክርስቶስ ስም ልዩነት ይሆናል። ቃሉን ያመነ ሰው ለእግዚአብሔር ቃል ክብር ያመጣል። ሃሌሉያ! ደግማችሁ 2 ጊዜ ክብር ለኢየሱስ። ልዩነት ይሆናል። ልዩነት ሆኗል። የሰማሁት ከላይ ነው ሆኗል። የሰማሁትን እከተላለሁ ሆኗል። የሰማው የተገለጠልኝን አመልካለሁ ሆኗል። ዛሬ ላይ ሰይጣን አይሰራ። እኔና ቤቴ እግዚአብሔርን እንዲህ እንቀጥላል። እስኪ እግዚአብሔር የተናገረው ደስ ብሏችሁ ምን ይሆናል? ምን ይሆናል? ምን ይሆናል? ምን ይሆናል? በቃ አጠገባችሁ ያለው ሰው እኔና በጠላቴ መካከል ከፍተኛ ልዩነት ሆነ በሉና ነገሩ ባካችሁ። የፈራሁት ለቆኝ ሄደ በሉ እስኪ ባካችሁ።
ነገሬ አይቆጠርም በሉ እስኪ ባካችሁ። ከቁጥር ያለፈ ሆራ ማሳፈር በጠላት ሰፈር ላይ በዛው በሉ ባካችሁ። እንደዚህ ነው የሆነው። የእናንተ ነገር ከአሸዋ ይበልጣል በኢየሱስ አምናለሁ። አብርሃም ባዶ እጁን ነው የወጣው። ሰማይ ግን አሸዋን አሳየ። ዛሬ ምንም በሌለበት አብርሃምን የባረከ እግዚአብሔር ሊያበዛን ነው ቃል የተናገረው። ልዩነት ይሆናል። በዚህ ቃል ላይ ቁሙ፣ በዚህ ቃል ላይ ሂዱ፣ በዚህ ቃል ላይ መኑ፣ በዚህ ቃል ላይ ስራ ስሩ፣ በዚህ ቃል ላይ ጸልዩ፣ በዚህ ቃል ላይ መስዋዕት አድርጉ። እንቀጥላለን። ዩ አር ብሌስድ